በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ዕለት። እስከዚህች ዕለት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችው የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ያደረሰን ልዑልና ገናናው አምላካችን ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። እናታችን እመቤታችን አምላክ ወላዲተ አምላክ ቅድስት ድንግል ማርያም ለስመ አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለታላቁ ጾም ሁለተኛ ሳምንት ቅድስት እና ለዕለታት በኩር ለሆነችው ለዕለተ ሰንበት በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። ጾማችንን ሱባኤያችንን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ትንሣኤው ያድርሰን። በዚህ ጾመን ድህነተ ሥጋ ድህነተ ነፍስ የምናገኝበት መንፈሳውያን የእግዚአብሔር ወዳጆች የምንሆንበት ኃጢአታችን በደላችን የሚደመሰስበት የበረከት ጾም ያድርግልን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ወሐሙሱ ለየካቲት በዛቲ ዕለት አዕረፈ አቢይ ነቢይ ወጻድቅ ዘካርያስ አሃዱ መአሰርቱ ወክሌቱ ደቂቀ ነቢያት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 15 በዚህች ዕለት ደቂቀ ነቢያት አንዱ ታላቅ እውነተኛ ሰው ነቢይ ዘካርያስ አረፈ። እርሱም ከሌዊ ነገድ ነው። የአባቱ ስም በራክዩ ነው። በገለአድም ወለደው። በባቢሎንም ምርኮ ጊዜ ተማረከ። ከዚያ ሳለም በላዩ የወረደለትን መለኮታዊ ትንቢትን ተናገረ።
መንፈስ ቅዱስም በእርሱ አንደበት ጠቃሚዎች የሆኑ ብዙ ቃሎችን ተናገረ። ለኢዮሴዴቅም እንዲህ ብሎ ትንቢትን ተናገረ። በኢየሩሳሌም እግዚአብሔርን ካህን ሆኖ የሚያገለግል ልጅን ትወልዳለህ። ከሚጠትም በኋላ እንደ ቃሉ ሆነ። ለሰላትያልም ትንቢት ተናገረለት፣ ባረከውም። ወንድ ልጅ ትወልዳለህ፣ ስሙንም ዘሩባቤል ትለዋለህ። እርሱም በኢየሩሳሌም መቅደስን ይሰራል አለው። ዳግመኛም ለፋርስ ንጉሥ ተናገረ፣ የድል ምልክትንም ገለጠለት። ጌታችን በውርንጫይቱና በታላቂቱ አህያ ተቀምጦ ወደ ኢየሩሳሌም ስለመምጣቱ ተነገረ። ይሁዳም መድኃኒታችንን ኢየሱስ ክርስቶስን አሳልፎ በመስጠቱ ስለተቀበለው 30 ብር ትንቢት ተናገረ። መድኃኒታችንም በሚሰቀልበት አርብ ሌሊት ስለ ቅዱሳን ሐዋርያት መበተን ተናገረ። በቀትር ጊዜም ስለ ፀሐይ መጨለም ተናገረ። ስለ እስራኤል ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉትን ያዩት ዘንድ አላቸው፣ ወደ ሐዘንም ይመለሳሉ፣ እንደሚወዱትም ያለቅሱለታል። ሰው ለበኩር ልጁ እንደሚያዝን ጽኑ ሐዘንን ያዝናሉ። የትንቢትም ወራት በተፈጸመ ጊዜ በሰላም አረፈ፣ በነቢያት መቃብርም ተቀበረ። ለምስጉን እግዚአብሔር ምስጋና ይሁን። እኛንም ሁላችንን ኦርቶዶክሳውያንን በዚህ ታላቅ ነቢይ ጸሎት እግዚአብሔር ይማረን። በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለዘካርያስ ዘኮነ ልዑለ ቃል ልዑለ ቃል በወርሃ አክሊል በወርሃ ከሲል ለቤተ ክርስቲያን ቅድስት ዘሐዋርያት መድበል አምሳለ ተቋም ዘመሃተዊሃ ጽዱል ማይከለ ክልኤ አይጹቅ ሬክዋ ይብል። በዚችም ዕለት ስብስጥያ በምትባል ሀገር የሰማዕታት አርባ ሐራ ሰማይ ቤተ ክርስቲያናቸው ተከበረች። ይህችም ቤተ ክርስቲያን በየስማቸው አስቀድማ ተሰራች። ታላቁ አባት ባስልዮስም አከበራት። ስለ እርሳቸውም ድርሳናትን ደረሰ። በዚችም ዕለት በዓልን አደረገላቸው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ለእግዚአብሔርም ምስጋና ይሁን አሜን። ሰላም እብል ለቅዳሴ ቤትክሙ ዮም በሊቀ ጳጳሳት ባስልዮስ በቂሳርያ አድያም ሐራ ሰማይ 40 ክቡራነ ስም እምአግብርትየ እምግብርናትየ ተሳየጡኒ በደም አመውሉዳ ኤታድህን በዚችም ዕለት በገድል ተጠምዶ የኖረ አባ በፍኑትዮስ አረፈ። ይህም አባት ከታናሽነቱ ጀምሮ መንኩሶ በጾም በጸሎት በስግደትም ያለ ድካም ያለ መታከት እየተጋ ታላቅ ተጋድሎን ተጋደለ። ያማረ የምንኩስናውን ሥራ በፈጸመ ጊዜ መነኮሳት ከሚኖሩበት ገዳማት ርቆ
ወደሚገኝ በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያንንም ይጎበኛቸው ዘንድ ለሚያነቧት ጥቅም ትሆን ዘንድ ገድላቸውንም እንዲጽፍ ልዑል እግዚአብሔር አዘዘው። በዚያንም ጊዜ ለእግዚአብሔር ትእዛዝ ራሱን ዘንበል አድርጎ ወደ ውስጠኛው በረሃ ገባ። በመንደር ውስጥ እንደሚዞር ሰው በዱር መካከል ዞረ። ከገዳማውያንም ብዙዎችን አገኛቸውና ዜናቸውን ተረድቶ ገድላቸውን ሁሉ ጻፈ። ከውስጣቸውም የከበሩ ገዳማውያን ጢሞቴዎስና አቡናፍር አሉ። ይህንንም አባት በፍኑትን ወደ ውስጠኛው በረሃ በመግባቱ ከረሃብ የተነሳ ስቃይ ደርሶበታል፣ ያለ ምግብ 3 ቀን አድሯልና። ከዚህም በኋላ ተርቦ ለሞት ተቃረበ። ከእግዚአብሔርም የታዘዘ መልአክ ተገለጠለትና ሰውነቱን ሁሉ አፉንም ዳሰሰው። ያለ ምግብም 17 ቀን ኖረ። ዳግመኛም ኩቶ ሰው ሳያዩ 60 እና 70 ዓመት ከዚያም የሚበዛ የሚያስደንቅ የገዳማውያንን ኑሯቸውን ተናገረ። ወደ ውስጠኛው በረሃ በሚገቡ ጊዜ እነርሱን ስለሚዋጓቸው ከርኩሳን መናፍስትና ከሚያስፈሩ አራዊት በሚደርስባቸውም ፈተና ተናገረ። ከዚህም በኋላ በትዕግስታቸው የሚገዙላቸው ይሆናሉ። አራዊትም እንደ ባሮች ያገለግሏቸዋል። ቅዱስ ቁርባንንም እንዴት እንደሚቀበሉ ደግሞ ተናገረ። በዕለተ ሰንበት የመድኃኒታችንን ክርስቶስን ሥጋና ደም መላእክት አምጥተው ያቀብሏቸዋልና ከገነትም ፍራፍሬዎችን ይሰጧቸዋል። ለዚህም አባት ስለ እሊህ ድንቆች ስራዎች አይቶ ምስክር ሊሆን የተገባው ሆነ። ከዚህም በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለበፍንትዮስ ከመነገረ ወይቤ ሁነኔሃ ካያን ነጺሮ ወፍዳሃ ጣን ሶቤ እንዘ ከመኦፍ ያይል አውግረ ስሂን ወአድባረ ከርቤ ታገሰ መከራ ሀቅል ወዘገዳማት ምንዳቤ ማርቆስ ሎቱ እስከነኮነ ሀቤ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ወሰዱሱ ለየካቲት በዛቲ ዕለት ኮነት ቅድስት ኤልሳቤጥ እሙ ለዮሐንስ መጥምቅ። ወበዛቲ ዕለት ይገብሩ በዓለ ኩሎሙ ዘመደ ክርስቲያን ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። ወበዛቲ ዘአቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴትየ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን
ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ አጸሐፎ እንዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህውረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። ሱባኤያችንን ጾማችንን በሰላም ያስፈጽመን። ከሰንበት ረድኤት በረከት ያሳትፈን። በጸሎታችሁ አስቡን አትርሱን ብለው የሚማጸኑትን ኦርቶዶክሳውያንን በሩቅም በቅርብም ያሉትን ሁሉ አምላካችን ቸሩ እግዚአብሔር በቸርነቱ ያስብልን። የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ ያዘኑትን የተጨነቁትን ሁሉ በቸርነቱ ያረጋጋልን። የሁላችንንም ፍጻሜ ያሳምርልን። በሰላም ያሳደር አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። በከመ በሰማይ ኮኑ ፍቱሃነ ወንጹሃነ ይረስየኒ ይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ተወካፌ ንስሐ ሰራይ ኃጢአት ከባቴ አበሳ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር በመዓልት በሌሊት የሰራነውን ኃጢአት ይቅር ይበለን። ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን